ፀሐይ ወደ ማዘቅዘቋ ስታኮበኮብ የደቡብ አፍሪካ ግዙፍ ከተሞች የሆኑት ጆሃንስበርግና ወደብ ከተማዋ ደርባን ያልተለመደና አስፈሪ ጸጥታ አውጧቸዋል። የከተማዋ የደም ስር የሆኑት አውቶቡሶች በየማቆሚያቸው ፈዘው ቆመዋል። የንግድ መደብሮች በብረት መዝጊያ ተከርችመዋል። ሰራተኞች ከየቤታቸው ዝግ ብለዋል። የጸጥታ ግን የሰላም አይደለም። ከባድ ማዕበል ከመምጣቱ በፊት የሚፈጠር አሳዛኝና አስፈሪ የዝምታ ድባብ እንጂ። በየጥጋጥጉ ዱላ ገጀራና ብረት ያነገቡ ቁጣ በፊታቸው ላይ የሚነበብባቸው በሺዎች የሚቆጠሩ ዜጎች ተሰባስበዋል። ይቀን ሰልፈኞቹ ህገወጥ ያሏቸው ስደተኞች በሙሉ ሀገሪቱን ለቀው እንዲወጡ ያስቀመጡት የመጨረሻ ገደብ የሚያበቃበት የፍርሃት ቀን ነው። ለዓመታት በደቡብ አፍሪካ ቋጥኝ ላይ ላባቸውን ጠብ አድርገው ከሞያሌ እስከ ኬፕታውን በሞት ሸለቆ ውስጥ አልፈው እዚህ ለደረሱት ኢትዮጵያን ግን ይቀን የፍጻሜያቸው መጀመሪያ ይመስላል። የደቡብ አፍሪካ ምድር ለኢትዮጵያን ስደተኞች ሁሌም የህልምና የቅዠት ድብልቅ ናት። በሃዲያ በሆሳና በስልጤና በተለያዩ የኢትዮጵያ ክፍሎች ተነስተው በኬንያ የጫካ ድንበሮች ሾልከው በታንዛኒያ ኮንቴነሮች ታፍነው በማላይ ሐይቆች ላይ በሞትና በህይወት መካከል ተንጠልጥለው ይህችን የቀስተ ደመና ሀገር የረገጡት ኢትዮጵያን ዛሬ በገዛ ላባቸው ባቀኗት ምድር ላይ እንደ አደን እንስሳ እየተፈለጉ ነው። በደርባን ማዕከላዊ ጎዳናዎች ላይ የተሰበሰቡት ሴቶች ጸጉር የሚያስቆም ጸረ ስደተኛ መፈክር እያስተጋቡ ነው። የ31 ዓመቷ ሲሊንዲ ሌጃባ በቁጣ እየተንቀጠቀጠች ሰዎች ስራ አጥተዋል፣ ስራችንን በሙሉ ህገወጥ የውጭ ዜጎች ቀምተውናል፣ ይፈጽሞ ፍትህ አይደለም ስትል ትጮኻለች። ይህ ጩኸት ግን በቃላት ብቻ የሚያበቃም አልነበረም። ለስደተኞቹ በተለይም ሱቋቸውን እንደ ህይወታቸው ለሚጠብቁት ኢትዮጵያውያን ይህ የመውጫ ገደብ ቀጥተኛ የሞት ዛቻ ነው። አድቬንቸሩና የህሉና ትግሉ የሚጀምረው እዚህ ጋር ነው። ጀንበር ስትጠልቅ በየታውንሺፑ የጥቁሮች መንደር የሚገኙት የኢትዮጵያን ሱቆች የጥቃት ማዕከል ይሆናሉ። ሚያዝያ ወር ላይ ተቃውሞ ከጀመረ አንስቶ ቢያንስ 5 ሰዎች በአሰቃቂ ሁኔታ ተገድለዋል። በሺዎች የሚቆጠሩት ደግሞ የለፉበት ንብረታቸው ሲዘረፍ፣ ሱቃቸው በሳት ሲጋይና ከቤታቸው ሲፈናቀሉ በእንባ ታዝበዋል። በአንድ ወቅት በሞያሌ ድንበር የጥይት ሩምታን አምልጦ በታንዛኒያ ፖሊሶች እስርን ተቋቁሞ ደቡብ አፍሪካ የገባው ወጣት ኢትዮጵያዊ ዛሬ በገዛ ሱቁ ጣሪያ ላይ ተደብቆ በሩን በድንጋይና በገጀራ ለማፍረስ የሚሞክረውን መንጋ ትንፋሹን ውጦ እያዳመጠ ነው። የብረቱ መዝጊያ ሲመታ ልቡ አብሮ ይመታል። ከውጭ የሚሰማው ጩኸትና የጭስ ሽታ የሲኦልን ደጃፍ ያስታውሰዋል። የአይነቱ ጥቃት በደቡብ አፍሪካ ከ2008 ጀምሮ ሲመላለስ የኖረ ክፉ አባዜም ጭምር ነው። በሚያስገርም ሁኔታ ጥቃቱን የሚፈጽመው መንጋ ህጋዊ ሰነድ ባለውና በሌለው ስደተኛ መካከል ምንም አይነት ልዩነት አያደርግም። ኢትዮጵያውያኑ ንግድ ፍቃድ አውጥተው ግብር ከፍለው ህጋዊ ሆነው ቢሰሩም በጥቃት አድራሾቹ አይን ውስጥ ሁሉም ስራ ቀማኛ የውጭ ዜጋ ማክዌሬ ናቸው። ከዚህ የጥፋት ዘመቻ በስተጀርባ ማርች ኤንድ ማርች የተሰኘ በአንድ የቀድሞ የሬዲዮ አቅራቢ የሚመራ ቡድንም ይገኛል። ቡድኑ አመጹን እየመራ ቢሆንም እኛ ግጭት አልቀሰቀስንም፣ ቁጣውን ወደ መንግስት ለመምራት ነው የሞከርነው በማለት እጁን ታጥቧል። ጃሲንታ ንጎቤሴ የተባለችው የቡድኑ አባል ለሮይተርስ እንደተናገረችው በእያንዳንዱ ማህበረሰብ ውስጥ ገብተን ሰዎቹ እንዴት ጠባያቸውን ማሳመር እንዳለባቸው ልነግራቸው አንችልም። ከነዚህ የውጭ ዜጎች ጋር አብረው የሚኖሩት ራሳቸው ናቸው። የንግግር ግን ለተጠቂዎቹ ሽፋን የሚሰጥ ሳይሆን ጥቃቱን በተዘዋዋሪ የሚያጸድቅ የሞት ፍርድ ሆኖባቸዋል። የክደቱ ጽዋ የሚሞላው ደግሞ አብረዋቸው ሲበሉና ሲጠጡ በነበሩት አከራዮቻቸው ሲባረሩ ነው። በደርባንና ጆሃንስበርግ ያሉ አከራዮች ስደተኛ አከራይታቸዋል ተብለን ቤታችን በሰዓት እንዳይጋይ በሚል ፍርሃት በህገወጥ መንገድ የውጭ ዜጋ ተከራዮቻቸውን ከቤት እያስወጡ ሜዳ ላይ ጥሏቸዋል። የማባኮ ማጆሌ የተባለው የኮንጎ ማህበረሰብ መሪ በደርባን መሃል ከተማ አስፓልት ላይ ከሚተኙ 100 ያህል ስደተኞች ጎን ቆሞ በምሬት ሲናገር እነዚህን ሰዎች በሙሉ አካሪዎቻቸው ናቸው ያባሯቸው፣ ሁሉም ህጋዊ ናቸው፣ ሰነድ አላቸው፣ ግን ማንም የሚሰማቸው የለም ብሏል። አብዛኛዎቹ ኢትዮጵያንም ይህንን ጽዋ የተጎነጩ ነው። ወዳጅ መስለው ኪራይ ሲቀበሉ የነበሩ አከራዮች ነገሩ ሲከፋ በራቸውን በፊታቸው ዘግተውባቸዋል። ይህ በበርካታ ከተሞች የተጠራው ሰልፍ ስፍር ቁጥር የሌላቸውን በድህነትና በስራ አጥነት የተማረሩ የደቡብ አፍሪካ ዜጎችን አሰባስቧል። እነዚህ ዜጎች ለኑሮ ውድነታቸው፣ ለስራ አጦች መብዛትና ለመሰረተ ልማት እጦት ሙሉ በሙሉ ተጠያቂ የሚያደርጉት ስደተኛውን ነው። ይህ በእንዲህ እንዳለም የደቡብ አፍሪካ መንግስት ሁኔታውን ከቁጥጥር ውጭ እንዳይሆን በመስጋት በሺዎች የሚቆጠሩ ፖሊሶችን አሰማርቷል። ወታደራዊ ኃይሉም በተጠንቀቅ ቆሟል። ለዚህ አስቸኳይ ጊዜ ስራ ብቻ
600 ሚሊዮን ራንድ ወይም 36.6 ሚሊዮን ዶላር በጀት ተመድቧል። ነገር ግን የጸጥታ ኃይሉ መሰማራት ለኢትዮጵያውያን ሙሉ ዋስትና ሊሆናቸው አልቻለም። አብዛኛው ፖሊስ ጥቃቱ ከተፈጸመና ሱቆች ከተዘረፉ በኋላ ነው የሚደርሰው። ይህ ጸረ ስደተኛ ማዕበልና ፖሊስ ተጠቂዎችን ለመጠበቅ ማሳየቱ የተነገረለት ድክመት ደቡብ አፍሪካ ከኔልሰን ማንዴላ ዘመን በኋላ የገነባቸውን የሰብአዊ መብት ጠበቃነት ገጽታ ክፉኛ ጉድፎታል። ከሌሎች የአፍሪካ ሀገራት ጋር ያላትንም ዲፕሎማሲያዊ ግንኙነት አሻክሮታል። ማህበራዊ ሳይንቲስቶች እንደሚሉት ከሆነ ስደተኞች ስራ ቀሙን፣ ወንጀል አስፋፉ የሚለው ክስ ምንም አይነት ሳይንሳዊ ማስረጃ የሌለው የጥላቻ ትርክት ነው። አፓርታይድ የዘር አድሎ ስርዓት ካበቃ ከ30 ዓመታት በኋላም ደቡብ አፍሪካ እጅግ ከፍተኛ የሀብት ክፍተት ያለባት፣ የኢኮኖሚ እድገቷ የዘገየችና 1/3 ህዝቧ ስርዓት የሆነባት ሀገር ሆና ቀጥላለች። ይህ ሁሉ ችግር እያለም አሁንም የአፍሪካ ትልቋ የኢኮኖሚ መተር በመሆኗ ስደተኞችን መሳቧን አላቆመችም። በአገሪቱ ያለው የስደተኛ ቁጥር 3 ሚሊዮን ገደማ ሲሆን ይህ ደግሞ ከጠቅላላው የህዝብ ቁጥር 4 በመቶ ብቻ ነው። በዓለም አቀፍ ደረጃ ሲታይ እጅግ አነስተኛ ቁጥር ቢሆንም ለፖለቲከኞች ግን የምርጥ የፖለቲካ ማራገቢያም ሆኗል። በአሁኑ ሰዓት ሁኔታዎች እጅግ ውጥረት በተሞላበት የህልውና አፋፍ ላይ ይገኛሉ። ፖሊስ ከማርች ወር ጀምሮ በጸረ ስደተኛ አጥቂዎች ላይ 103 የወንጀል መዝገቦችን ከፍቶ ምርመራ እያደረገ መሆኑን ምክትል የፖሊስ ኮሚሽነር ቴቤሌ ሞሲኪሊ ተናግረዋል። መንግስት ሰልፈኞች በሰላማዊ መንገድ ሀሳባቸውን እንዲገልጹ የማድረግ ግዴታም አለበት ቢሉም መሬት ላይ ያለው እውነት ግን ከሰላማዊት ይልቅ ወደ እልቂት ያጋደለ ነው። አንዳንድ ፖለቲከኞች ጥቃቱን በከንፈር ሞገስ እያወገዙ፣ በሌላ በኩል ግን የተቃዋሚዎችን የጥላቻ ሀሳብ የሚያስተጋቡበት ሁኔታም ይታያል። ፕሬዚዳንት ሲሪል ራማፎሳ ሰኞ ዕለት ባወጡት መግለጫ ደቡብ አፍሪካውያን ስለ ህገወጥ ስደተኞች ያላቸው ጥልቅ ስጋት እውነተኛ ነው፣ ሊደመጥም ይገባል ብለዋል። አክለውም ነገር ግን የመቃወም መብት ሰዎችን ለማስፈራራት፣ ንብረት ለማውደም ወይም ሁከት ለመፍጠር ፍቃድ አይሰጥም በማለት ለማረጋጋት ሞክረዋል። ሆኖም ይህ የፕሬዝዳንቱ ቃል በየታውንሺፑ ገጀራ ስለው ለሚጠብቁት መንጋዎች ትርጉም አይሰጥም። በዚህ ሁሉ መስቀልቅልና አድቬንቸር ውስጥ የሌሎች አፍሪካውያን ዕጣ ፈንታ የየራሱ መልክ አለው። ለምሳሌ የናይጄሪያ መንግስት ዜጎቹን ለማዳን ፈጣን የእርምጃ መርሃ ግብር ዘርግቷል። ጸረ ስደተኛ ውጥረቱ እየተባባሰ መምጣቱን ተከትሎ ኤርፒስ በተባለ አውሮፕላን 271 ናይጄሪያውያንን በሰላም ወደ ላጎስ መልሷል። አውሮፕላኑ ማክሰኞ ጠዋት ሙርታላ መሐመድ ዓለም አቀፍ አውሮፕላን ማረፊያ ሲያርፍ የተረፉት ስደተኞች እፎይታ ተሰምቷቸዋል። የናይጄሪያ ባለስልጣናት ይህን የነፍስ አድን ስራ አጠናክረው እንደሚቀጥሉም አስታውቋል። ታዲያ እዚህ ጋር ነው ልብ የሚሰብረው ጥያቄ የሚነሳው። ናይጄሪያውያን ወደ ሀገራቸው ሲበሩ የኛዎቹ ኢትዮጵያን ዕጣ ፈንታ ምንድን ነው? ለአብዛኛው ኢትዮጵያዊ ወደ ኋላ መመለስ ማለት ውድቀትን እንደመቀበል ነው። ብዙዎቹ የመጡት የቤተሰብ መሬት ሸጠው ወይም ደላላ በሚጠይቀው በ10 ሺዎች የሚቆጠር ዶላር ዕዳ ተዘፍቀው ነው። ያንን ሁሉ የሞት ጉዞ አቋርጠው የህንድ ውቅያኖስን ማዕበል ተጋፍጠው በየጫካው የአውሬሳይ ከመሆን ተርፈው እዚህ ከደረሱ በኋላ ባዶ እጅን ወደ ሀገር መመለስ ከሞት የከፋም ይሆንባቸዋል። ስለዚህም ውጪ መንጋው ሱቋቸውን በሳት እያጋየ ሞት በደጃፋቸው እያንዣበበ እንኳን ጥርሳቸውን ነክሰው አውሎ ነፋሱ እስኪያልፍ መጠበቅም መርጠዋል። ይህች ሌሊት ለደቡብ አፍሪካ ስደተኞች በተለይም ሱቆቻቸው ውስጥ ተቆልፎባቸው ለሚያድሩ ኢትዮጵያውያን የሺህ ዓመት ርዝማኔ ያላትም ትመስላለች። እያንዳንዱ የንፋስ ድምፅ፣ እያንዳንዱ የውሻ ጩኸት፣ ከሩቅ የሚሰማው የተቃዋሚዎች ዝማሬ የሞት ነጋሪት እየተመታ ይመስላል። በድቅድቅ ጨለማ ውስጥ በላባቸው ያፈሩትን ንብረትና ከምንም በላይ ደግሞ ውድ ሕይወታቸውን ለማትረፍ የሚደረገው የእውነተኛ አድቬንቸር የሆሊውድ ፊልም ሳይሆን የገዛ ወገኖቻችን የዕለት ተዕለት መራር እውነትም ሆኗል። የአፍሪካ አንድነት ድርጅት በተመሰረተባት የጸረ አፓርታይድ ትግል በተፋፋመባትና ጥቁሮች ለነጻነታቸው ደም በገበሩባት በዚች ምድር ዛሬ ጥቁር አፍሪካዊ ወንድሙን አሳዳጅ ሆኗል። ኢትዮጵያውያን የነጻነት ታሪክ ባለቤቶችና የአፍሪካ ኩራት የሆኑት ህዝቦች ዛሬ በባዕድ ሀገር የፖለቲካ